እርሳችሁ እንደዚህ በዚህ መልኩ ቢጫ ሆኖ ካስቸገራችሁ በሻይ መጠጣት ሊሆን ይችላል። እንዲሁም ደግሞ በተለይ የደማ ለሚያስቸግራችሁ ጥሩ መፍትሄ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀውን ቪዲዮ ላይክ በማድረግ እና እንደዚሁም እስከ መጨረሻ መከታተል ነው። ይሄ ለጥርስና ለድድ ጤንነት እስከ መጨረሻው ድረስ የሚጠቅመን ነው የማሳያችሁ በዚህ ቪዲዮውን በላይክ ጀምሩት። አመሰግናለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ እንግዲህ ስለ ጥርሳችን ጽዳት፣ ንጽህና ይዤላችሁ መጥቻለሁ። ብዙ ጊዜ ኮልጌት እንጠቀማለን፣ የጥርስ ሳሙና። ምናልባት ጥርሳችንን በዘላቂነት ለማጽዳት በቂ አይደለም፣ ምክንያቱም ብሩሹ የማይደርስበት ቦታ ስላለ ይህንን ግዴታ በወር 2 ዲቶክስ ማድረግ አለብን ማለት ነው። በዚህ መልክ ጥርሳችንን ጽድት ማድረግ አለብን። ቪዲዮውን ተከታተሉ። እንደዚሁም ጥርሳችን እየደማ ካስቸገረን፣ እየቆሰለ እየተቦረቦረ ካስቸገረን ይሄ ለሁሉም መፍትሄ ይሆናል ብዬ ይዤላችሁ መጥቻለሁ። እሺ፣ በመጀመሪያ እዚህ ጋር ጎድጓዳ ሳህን አለኝ። የምጠቀመው አንደኛው ሎሚ ነው። ሎሚ ያው አንቲባክቴሪያ ስለሆነ በጣም ጥርሳችን ያጸዳልናል። ቤኪንግ ፓውደር ነው የተጠቀምኩት። ነገር ግን ቤኪንግ ፓውደር ከሌላቸው ቤኪንግ ሶዳ ይሆናል ማለት ነው። ያው ናቸው ሁለቱም። ሳታበዙ ነው የምትጠቀሙት። እዚህ ጋር ጨውና ኮልጌት አለኝ ማለት ነው። ኮልጌት ብዙ ጊዜ ብቻውን እንጠቀማለን። ነገር ግን የውስጥ ጥርሳችንን ብሩሹ የማያገኘውን ቦታ የምግብ ቅንጣጢቶች የምንመገባቸው ምግቦች ይገባሉ እና በጥርስ ብሩሽ አይወጡም። ስለዚህ አንዳንድ ጊዜ እንደዚህ ውህድ እንሰራለን። ካልሆነም ደግሞ ይህንን ውህድ መስራት ለማይመቻችሁ እንዴት አድርጋችሁ በቀላሉ ዲቶክስ እንደምታደርጉ ነግራችኋለሁ። እናንተ ትጠቀሙታላችሁ፣ ወይም ደግሞ በሌላ ጊዜ ቪዲዮ ይዤላችሁ እመጣለሁ። ይህንን እዚህ ጋር የምታዩዋቸውን ግብአቶች እንዳይበዙባችሁ ነው። ሌሎች ብዙ የጥርስ መንከባከቢያዎች አሉ ከዚህ ሌላ። እንደዚሁም ቫኒላ ራሱ ለጥርስ ህመም ማስታገሻ ነው፣ ልክ እንደ ቅርንፉድ ማለት ነው። ግን እኔ የምሰራላችሁ ቅድመ ዝግጅት ነው። ጥርሳችን ውስጡ እንዳይቦረቦር ይረዳናል። እዚህ ጋር ያደረግኩት እርድ ነው። እርድ እጅግ በጣም አሪፍ ነው ለጽዳት። ጥርሳችንን ስሩን ያጸዳልናል እና ሁለተኛ ደግሞ እዚህ ጋር የምታዩትን ቤኪንግ ፓውደር እጠቀማለሁ ማለት ነው። ከሌላችሁ ሶዳውን ተጠቀሙ። ሶዳ ከሌላችሁ ደግሞ ነጭ ሽንኩርት ለእንቅጣችሁ ታደርጉበታላችሁ፣ ወይም ደግሞ ዝንጅብል በባለፈው የሰራሁት ቪዲዮ አለ፣ እዛ ጋር ማየት ትችላላችሁ። ከዚህ ውስጥ የማትፈልጓቸውን ግብአቶች ማስቀረት ትችላላችሁ። ጨው እንደምታዩት 1 የሻይ ማንኪያ ጨው ተጠቅሜ ያለው። ጨው አንቲባክቴሪያ ስለሆነ በጥርስ ብሩሽ የማይደረስበትን የጥርሳችንን ስሩን ሚላን እንዳይጎዳ በምግቦቹ ምክንያት የሱን ስር ዘልቆ ንጽህናውን ይጠብቅልናል፣ ባክቴሪያን ይገልልናል ማለት ነው። እንደዚሁም ደግሞ ሎሚ እንደሚታወቀው በጣም ለጥርስ ጠቃሚ ነው። ጥርሳችን የተቦረቦረ እንኳን ካለ ብሩሽ ስለማይደርስበት ልክ እዛ ጋር በብሩሽ የማይወጡ የምግብ ቅንጣቶች ስለሚኖሩ ይህንን በምንጠቀም ሰዓት ባክቴሪያው ጥርሳችን ላይ ተቀምጦ እንዳይሸናበት እና ጥርሳችን እንዳይበላሽ ይገለዋል ማለት ነው እና በጣም አሪፍ ነው። ይህንን የምንጠቀመው መቼ፣ እስከ ስንት ቀን፣ እንደዚሁም ደግሞ በወር ስንቴ የሚለውን ደግሞ አስረዳችኋለሁ። አሁን ይኸው አሰራሩን ተመልከቱ። እዚህ ጋር ቤኪንግ ፓውደር፣ እርድ፣ ጨው አድርጌያለሁ ማለት በአንድ ላይ። ሌላው የወይራ ዘይት ነው። የወይራ ዘይት ይሄ በጣም በእድሜ የገፉ አዛውንቶች ጥርሳቸውን ለማጽዳት የሚጠቀሙበት ነው። ጠዋት ላይ 1 የወይራ ዘይት በ1 ብርጭቆ ውሃ አድርጋችሁ ብትመጠመጡ ከጥርሳችሁ ስር ያለውን እንዳለ ጠቅላላ ያጸዳላችኋል ማለት ነው እና ለዛ ነው የተጠቀምኩት እና ምንም ሳይድ ኢፌክት የለውም። ጠቃሚ ነገር ስለሆነ አብሬ አዋህቼበታለሁ ማለት ነው። ከዛን ይህንን ስትጠቀሙ ለብዙ ቀን አታስቀምጡ። ምክንያቱም እዚህ ጋር ያስገባ ነው
የቤኪንግ ፓውደሩ እርሾ ልክ እንደ እርሾ ሆኖ ማለት ነው ስለሚነፋ ለዛ ኩፍ ስለሚያደርገው ማለት ነው ለብዙ ቀን መጠቀም አትችሉም። ይህን የምናዘጋጀው ለአንድ ነው። እኔ የምጠቀመው ለአንድ ጊዜ ነው እና ይህንን ውህድ ስትጠቀሙ ብዙ ጥቅሞች ታገኛላችሁ። አንደኛ ጥርሳችን ቢጫ ከሆነ ያነጣልናል። ሁለተኛ በሻይ እንደዚሁም ደግሞ በቡና ብዛት የተበላሸ ጥርስ ካለ የበለዘ ያጸዳልናል። ከዛን በላዩ ላይ ኮልጌት ሲግናል እንጠቀማለን ማለት ነው። በቤታችሁ ያለውን የጥርስ ሳሙና የተወሰነ ታረጋላችሁ። ይሄ ግዴታ ነው ማለት ነው። መጨረሻ ላይ እርዱ አይለቅልንም ካላችሁ እነግራችኋለሁ መፍትሄ ያለው ማለት ነው። እርዱ ሲጀመር የምናጸዳበት ነው። እርድ እጅግ በጣም ለጤና ለጥርስ ጤና ለእኛም ለሰውነትም በጣም ጠቃሚ ነው። እነዚህን ነገሮች ይህን ውህድ መስራት የማትችሉ እህቶቼ ካላችሁ አንድ ብርጭቆ ውሃ አዘጋጅታችሁ በውስጡ አንድ የሾርባ ማንኪያ ጨው አድርጋችሁ ተጉመጥምጣችሁ ትተፉታላችሁ። ምክንያቱም በጥርሳችን ስር ይሄ ቡርሽ አይገባም ወይም የጥርስ ሳሙናው ደግሞ አይደርሰውም ማለት ነው። ነገር ግን ትናንሽ ምግቦች ውሃም ስንጠጣ ሻይ ምንም እየገቡ ይጠራቀማሉ እና የጥርስ ቡርሽ ብቻውን በቂ አይደለም። ለምን መሰላችሁ? ጥርስ ቡርሽ ሳንጠቀም ቀርተን አይደለም ብዙዎቻችን ጥርሳችን የሚቦረቦረው ስሩ ያለውን ስለማይደርሰው ነው። ስለዚህ ጨው ለሚደማ ድድ በጣም ሐኪም ነው። እንደውም በሀገራችን እኛ ቁስል ሲሆን ቁስል ላይ ጨው ይደረጋል እንዲደርቅ ማለት ነው። እና ጨው ሁነኛ መድኃኒት ነው። እኔ የምጠቀምበት እቃ ላይ አደርገዋለሁ። ይህን ውህድ አዋህጄ ጨርሻለሁ። በጣም ትንሽዬ ነው የሰራሁት፣ ምክንያቱም ለአንዴ ስለሆነ ምንም አይሰራልኝም። ኩፍ ስለሚል ወደዛው ብትጠቀሙት መልካም ነው። ሌላው ደግሞ መግቢያ ላይ ቫኒላ ብያችኋለሁ። ቫኒላ ለጥርስ ህመም ማስታገሻ ራሱ በጣም አሪፍ ነው። ጠብታ ቫኒላ ወይም ደግሞ ትንሽ አድርጋችሁ ጥርሳችሁን የሚያማችሁ ካላችሁ በውሃ አድርጋችሁ የተወሰነ ጥርሳችሁ ላይ ያዛ አድርጋችሁ ትፉት ማለት ነው። እንደዚሁም ደግሞ ነጭ ሽንኩርት ተለንቅጦ ልክ የሚያመን ቦታ ላይ እናደርገዋለን። በዛን ሰዓት ጥርሳችን ይድንልናል ማለት ነው፣ ያስታግስልናል። ቢያንስ በሚያመን ሰዓት አዘውትረን ከተጠቀምን ህመሙ ራስ ከነጭራሹ ሊጠፋ ይችላል። ምክንያቱም ጥርስን የሚያሳምሙት ባክቴሪያዎች ናቸው እንደነገርኳቸው ውስጥ ስለማይደርስ ማለት ነው። ጥርስ ብሩሻችን እንደዚሁም የምንጠቀመው ሳሙና ውስጥ አይደርስም። አሁን ይሄንን ጥርሳችንን በምንፍቅበት ሰዓት ልክ ስንለቃለቅ ወደ ውስጥ ይዘልቃሉ። ነገር ግን ጨውና እዚህ ጋር የተጠቀምነው ሎሚ እንደዚሁም እርዱ ቢዘልቁም ያንን ባክቴሪያ የመግደልና የማጽዳት አቅም አላቸው ማለት ነው። ስለዚህ ይህንን እንደምታዩት ገና ካሁኑ እየወጣ ነው። ያው ታውቁታላችሁ፣ ይሄ ለኬክ የምንጠቀመው ፓውደር ነው ማለት ነው። እና እኔ ያው ጠዋት ላይ ነው ጥርሴን ልቦርሽ እየተዘጋጀው ነው። እንግዲህ አሁን ጥርሴን እቦርሽበታለሁ ማለት ነው። ለምን እንደሆነ እዚህ ጋር ኮልጌቱን ያመጣሁት ነግራቸዋለሁ መጨረሻ ላይ። ይህንን ተጠቅመን ምን እንደምናደርግበት ማለት ነው። ይህን አሁን መጀመሪያ ጥርሴ ላይ ለስንት ደቂቃ እንደምወርሸው እነግራችኋለሁ። አብሬ እየቦረሽኩት በዛው ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ፣ አመሰግናለሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋበዝኳችሁ። ስትቦርሹ ቀስ ብላችሁ ቢያንስ ለ5 ደቂቃ ረጋ ብላችሁ ከላይም ያለውን ወደ ላይ ከታችም ያለውን እንደዚህ እያደረግን ጥርሳችንን በስትክክል መወረሽ አለብን ማለት ነው። አግድም ብቻ አይደለም መቦርሹት፣ ወደ ላይና ወደ ታች፣ ወደ ላይ ወደ ታች እያደረጋችሁ ጥርሳችሁን በደንብ ትቦርሹበታላችሁ። የዛኔ በየስሩ ያሉት ይጸዱልናል። እንደዚሁም ደግሞ ልክ ለዚህ ለጥርስ መቦረሻው የማይደርስበት ቦታ ካለም ደግሞ እንደነገርኳችሁ በጨውና ሎሚ
ጨውና ሎሚ በብርጭቆ ውሃ አድርጋችሁ መጉመጥ ትችላላችሁ ማለት ነው። እና ቀላል መላ ነው ይሄ። በተለይ ይህን ግን እንደዚህ ያው ወደ ላይም ወደ ታችም ያለውን በደንብ አድርጌ እፍቅበታለሁ። የምር በጣም ነው የሚያጸዳው። እና ጥርሳችንን በዚህ መልክ ስንቦርሽ የምናገኛቸው ብዙ ጥቅሞች አሉ። አንደኛ ጥርሳችን እንዳይቦረቦር፣ ሁለተኛ ደግሞ ድዳችን በቀላሉ እንዳይደማ ያግዘናል። ጨው ያው ታውቃላችሁ አንቲ ፕሮቴክት ነው። እንደዚሁም ደግሞ እርዱ ለጤና እጅግ በጣም ጠቃሚ ነው። ለድዳችን ለየጥርሳችን ስር ሚላን የጥርሳችን ስሩ ውስጡ እንዳይጎዳብን ያግዘናል ማለት ነው። እና ይህንን ጨውና ውህድ ስትጠቀሙ ታዲያ ለስንት ቀን ነው የሚለውንም ደግሞ ወደዚሁ ላስረዳችሁ። እኔ የምጠቀመው ቢያንስ ይሄንን በወር 2 ወይም ደግሞ በሳምንት 1 ጊዜ ይሆናል ማለት ነው። በሳምንት 1 ጊዜ ሲሆን በወር 4 ይሆናል፣ እንደዛ ይሆናል። 2 ስትሆን ደግሞ በ15 ቀን ትጠቀሙታላችሁ ማለት ነው። በጣም አሪፍ ነው። እዚህ ጋር በዛኛው ካጸዳው በኋላ እንደገና በጥርስ ኮልጌት እያጸዳሁት ነው ያለሁት። ሻላ የሰራሁትን ውህድ ከጨረስኩ በኋላ ግዴታ በኮልጌቱ እናጸደዋለን ማለት ነው። ለመጨረሻ ጊዜ ኮልጌታችሁን አድርጋችሁ ትንሽዬ ታጸዱታላችሁ። እርዱ በጭራሽ እዚህ ጋር አይቀመጥም እና በጣም አሪፍ ነው። ተጠቀሙት። በሌላ ጊዜ ደግሞ ሌላ ቪዲዮ እንድሰራላችሁ የምትፈልጉትን ንገሩኝ፣ እንደዚሁም በኮሜንት አሳውቁኝ ማለት ነው። ሰራላችኋለሁ። ለጥርሳችሁ የሚደማባችሁ እንደዚሁም ደግሞ ጥርሳችሁ ቢጫ ሆኖ ላስቸገራችሁ በዚህ መልክ ጽድት አድርጉት። ያው አጽድቼ ታጥቤዋለሁ። እንደምታዩት በዚህ መልክ አድርጌያለሁ ማለት ነው። እንደዚህ እንዳይሆን ይጠቅመናል። ፏፍክት በሉበት። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ይህንን የጥርስ መንከባከቢያ ውህድ ተጠቀሙበት፣ ታተርፉበታላችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ውድድ ነው ማደርጋችሁ። ባይ ቻው።